nama marabi maase naammo dallichi maase naammo kaba isem kakafakko okko waa ala hadiyoon Itoophiyaa no hibzunda mati sakkamisin isek ulun tohane sawi tohane o sawit bi obisin kaba waa won shoko eya mana kaba kakata fakka kaba horonim abawako waa kese yabo kese idinsamo un itakoma chesomo itakko isomo wesha kama yeomo la takama agagomo Yitakolu undam isomo itawa wulagiwa nesemi mo nona kumanchimi he akuya wa Itoophiyaa matiya masagarocha matemate yom amada kamanchon wa madirakan Itoophiyaa barcuman afusita kaba uwinum moka Itoophiyaa hasiso bat undinem bat akkamisa bat isakkamisena wa kese uwinamu asasarakka Amen. Kamanchi dimi heis. Heis sata wa hay nina dila Itoophiyaa undinam adilis. Kese yabu winamu o yab gindamon wa wonshon. Polisi. Marem Afutakka. Marisa untung. Afutakka. Ma sedakena fude. Ede. Oh. ለማንች ቤቱ ይሁን ሁላችንን እናመስግን። ሰው ሊያይ በማይችል በታላቅ ብርሃን ውስጥ ያለ የብርሃናት አምላክ ቅዱስ እግዚአብሔር ስራ ሁሉ በእቅድና በዓላማ ስራውን የሰራ ጌታ በዚህ ምድር ላይ እግዚአብሔር አምላክ ሆይ ከነገድ ከቋንቋ የለያቸው ህዝቦች አንተ የምትሾማቸውን ህዝብን የሚመራ ሰዎች አንተ ከሳሙኤል በፊት እንደወጣ እኔም በሕይወት ያየሁትን የሚመሰክረውን ከቤተክርስቲያን አንጻርም የምንጸልየውን በዚህ ሰዓት በሀዲያ ምድር ላይ መጀመሪያ የሀዲያን ህዝብ እንዲወክል የመረጥካቸውን ፕሮፌሰር በየነ ጴጥሮስን ገና እንግሊዝ ሀገር እያሉ መጀመሪያ ለሀዲያ ሽግግር መንግስት ሲቋቋም እሳቸው እንግሊዝ ሀገር ነበሩ። እሳቸውን በሌሉበት የሀዲያ ህዝብ መረጠ። ስለዚህ ይህንን አደራ ለመረከብ ተረክበው ሲመሩን በቆዩባቸው ዘመናት ብዙ ሁኔታዎችን አልፈዋል። ብዙ ምድራዊ ጠላቶች በተለያየ መንገድ ከመግደል ባላነሰ ሁኔታ በብዙ ሁኔታ ውስጥ ተግዳሮቶች ነበሩ፣ ችግሮች ነበሩ። አንተ ግን አሳለፍከው፣ አንተ ግን መራሃቸው። አንተ ግን በጥበብና በማስተዋል ከዚህ ከሀዲያ ህዝብ አልፎ በመላ ኢትዮጵያ ውስጥ በተለያዩ ክልሎች እኔ ያው ምስክር ነኝ፣ ሌሎችም እንዳሉ ሁሉ እንደዚህ እንደበዙ ምስክሮች እኔም አንዱ ነኝና ይህንን አሰራር እንዲያከናውኑ የእግዚአብሔር መንፈስ ስለመራቸው በጌታ በኢየሱስ ስም ክብር ለስሙ ይሁን። አሜን። አምላካችን እግዚአብሔር ደስ ይለኛል። በየትኛው ምርጫ ጊዜ እንደሆነ አላውቅም፣ በየተራው ነበር የሚመሩት ደቡብነትም በዛን ጊዜ ፕሮፌሰር መራራ ነበር የሚመሩ። እኛ አዲስ አበባ የምንኖር ሀዲዮች ከ300 እስከ 5000 ድረስ እስከ 500 የሚደርስ ሰዎች እንደ ህዝቡ ወጥተናል። ነገር ግን በጆሮዬ ሰማይ ነበረው ማንዴላ አሉ። ለታናሽ ወንድማችን ለሀዲያ ልጅ ለፕሮፌሰር በየነ ማንዴላ እያሉ በሚጮሁበት ጊዜ እኔ የሰማሁት ፕሮፌሰር መራራ በመጡበት ጊዜ አላሉ። እሳቸው ምክትል ነበሩ የዛን ጊዜ። ይህንን ክልል የሰጣቸው እኛ አስተምረናለን በዩኒቨርሲቲ ተምሮ ማለት ነው። ነገር ግን በሳይንስ አካባቢ አሁን የትምህርት የሁኔታ የምናየው ነገር ሲሆን ነገር ግን እግዚአብሔር ሰው ሳያቸው በፊት ስላያቸው በሰውና በእግዚአብሔር ፊት ሞገስ ስለሰጣቸው ክብርና ምስጋና ላንተ ይሁን። እግዚአብሔር በዚህ ምድር ደግሞ በእንደነት ሁኔታ ይህንን የህዝቡን ጥያቄ ስመለስ በህይወቴ ደግሞ ካየሁት በላይ የህዝቡን ለቅሶ ትናንትና ስመለከት አሁን ደግሞ እግዚአብሔር እንደ ሀዲያ ባህል እንደ ኢትዮጵያ ባህል
ታላቅ ነገር እንድናይ ስለረዳን በቀሪ ዘመናቸው ሁሉ ነገር ማገልገል እንዲችሉ በሙሉ መሰጣት ድሮም ተሰጥቷል። አሁን ደግሞ የህዝቡን አደራ ለመሸከም ትከሻቸው ሰፊ እንዲሆን ይህን ክንዋኔ ስላደረግ ክብርና ለአንተ ምስጋና ይሁን። ይህም ዘመናቸው ሁሉ መከናወን ሁሉ በፊታቸው አቅም ስለሰማን ተባረክ። ኢየሱስ ጌታና ዘላለማችን እሺ ኖሮ በሰለ የተሰናም ከሰተ और कम से नहीं जानो Abbas. Arinne abashare le manine kabadem kalagenim te lakam kabadem te illage wa ma'asi sasa de isakaw bobo Paano panayas ka ko? arinne Yes. Waa kuka fiita kufit ulun dama foane kafit nina Ribanna bola ta andi ni charles adila kadir wa nes itina marabiron sina itinamo hay kamancho afrikina mi alamina mi hundina at marabis wa la maina nin mal safo be ani kaba itope bombara fusito sin wa akese yinu mo kundin wa o kinni hona wo mona wa masi Masame. Betul. ወይ አንድ ሳይንስተን ይሄን ለማስቀመጥ እዛ ዳቦ ጫፍ ላይ ተሰሌት እናገኝ ይሄን ለማስቀመጥ
አልገባውም እንዳትል ምክንያቱም እኛ በአደረጃጀታችን መስመር ተጠናክረን ራሳችንን በሚያስፈልገው ግብአት ሁሉ በገንዘብ በአይነት በተሳትፎ በተለይ የምሁራን የተማሩ የሚባሉ ወገኖቻችን በቂ ተሳትፎ እንዲያደርጉ ይህንን ጥረት የማረጉን ነገር እንግዲህ መቀጠል አለብን። አሁን እዚህ ዩኒቨርሲቲ ያለ ይባላል። ዩኒቨርሲቲ ውስጥ ተማሪዎች አሉ፣ ምሁራን አሉ፣ የሚያስተምሩ አሉ። እነዚህ ሁሉ የዚህ የትግላችን አካል ሆነው አብሮ እንዲንቀሳቀሱ ተስፋ ሳንቆርጥ የአባቶቻችን ወንጌልን ለማስፋፋት በእግራቸው አገር አይደለም ደስ ያዳርሱ የነበሩት ከዛ ጥረት በኋላ አይደለም ይኸው ክርስትና ተስፋፍቶ እዚህ ሀገር በእኛ አባቶች
የኔ አባት ቀድሞ እጅ አንስቶ ሸይጣን ናሞ ካሉት ሰዎች አንዱ ነው እና በዛ አቅማቸው አገርን ብሎ መሀል ከማታን ይዞ የትና የት ድረስ ተስፋፍቶ እኮ ነው ወንጌልን ያስፋፉት። አቶ አለሙም እዚህ አንዳንዱም እንደ አሽከርነት ቦት ይዛል ተብሎም እሱ ከኛ ትንሽ ከፍ ስለምን አይቷል እሱ በቅሎ በመጎተትም ደረጃ። ስለዚህ እኛም የተያዝነው ነገር ይሄ ቁም ነገር የህዝብ የሀገር ጉዳይ በዛው መንፈስ እንድንንቀሳቀስ የሚያስገድደን በዛው መንፈስ ማለት ነው። እውነትን የያዘ ዝም ብሎ በቃ ሰው የስሚ መረጃው ደርሶት ራሱ ይከተለናል ተብሎ አይተውም ማለት ነው። ልክ እንደ አስፋፊ ሰባኪ ያንዳንዱን የት መቆምህ ለምንድን ነው በዚህ ማትሳተፈው እንደዚህ ይያል ልጆቻችንንም የቤቱ ልጆች አሉ አይደለም እናቶቻችንንም እንደዚህ አንዷ እህታችን ነች። አሁን እንግዲህ ካሉን ምስቶች ሁለት ደጋግሜ የማያቸው በዚህ በመናረጋቸው ጥረት የዚህ ቤት መቤት እቺ አለሚቱ ምትባለው እህታችን ከሶሮ ድረስ መጣ እዚህ እንግዳ ለማስተናገድ የሚለፉ ሴቶች መሃል ብዙም እኮ ላይ ለምን ይሄ ትግል የጋራ ነው የሁሉም ነው። ሴቶች ደግሞ በብቃት ያልተሳተፉበት ነገር ግብ አይመጣም። እኛ ሀገር ወንጌል ሲስፋፋ እኔ ልጆኛ አስታውሳለሁ እናቶቻችን እንደደገሱ እንግዳ እንደተቀበሉ እንግዶች ሲመጡ እግር እንዳጠቡ ልጆችን ደግሞ ሄዱ ለበቅሎ ፈረስ ሳር ይጨዱ እንደተባል በዛ እኮ ነው በዛ ርብርብ ነው እኮ ይሄ ሀገር በእውነቱ እንደው አይኑን ሊገልጥ የቻለው። እኛም ደግሞ በወንጌል አማካኝነት አባቶቻችን አይናቸው ገለጠ ትምህርት ቤት በልጅነት አስገቡን። ይሄው ሚናችንን ለመጫወት መልሰን ለመስጠት ላሳደገን ህዝብ ጥረት እያደረግን ነው። መልሰን ምንድነው የምንሰጠው ምንድነው የምናደርገው የሚለው እንግዲህ ህዝባችን እንደው አቅም ኖሮት ተንቀሳቅሶ ኑሮውን አሸንፎ አብታካብቶ እስካልተገኘ ድረስ የኛ ለብቻችን በዚህ በዘመናዊ ኑሮ ውስጥ ሆነን የተመቸ ኑሮ መኖር ግማሽ ህይወት ነው። እዚህ መለስ ብለን ምን አይነት ነገር ውስጥ ነው ህዝባችን ይሄንን እንዴት አድርገን ነው እንደው ኑሮውን አሸንፎ ዘመናዊ ኑሮ ለመኖር የሚችለው ያለውንም ስራ በዘመናዊነት ሰርቶ የበለጠ ሊጠቀም የሚችለው ምንድነው የሚለውን ያንን መላ መፍጠር የግዴታ አለብን። ብዙ ወገኖች ራሳቸውን ደብቀው በየጉራንጉሩ የሚኖሩ በሰሩት ትልቅ ቤት በመነዱት ትልቅ መኪና እንዲሁ ዝም ብሎ ረክተው የሚቀመጡ አሉ። የዚህ አይነት እንግዲህ ህሊና ያልሰጠን እኛ ብናግድም ከህዝባችን ጋር ነው። ህዝባችን ወዳላ ሆኖ እኛ ነው ወደፊት ዘልቆ መሄድ ዋጋ የለውም እና አንድ ቀን ዘመዶቻችን ቤት እዚህ ነው ብለን ጓደኛው እንኳን ለማምጣት የምናፍርበት ኢኮኖሚ ውስጥ ህዝባችን እንዲቆይ አንፈልግም አይደለም። ስለዚህ ትግላችን ፈርጀ ብዙ ነው እና ወገኖቼ የተያዝነው ትግል እንደው ዝም ብሎ እንደው በትርፍ ጊዜ እንደተመቸን ትንሽ ህዝብ ሲሰበሰብ እንደው ዲስኩር እያሰማን እየተናገርን ብቻ ምን ወጣው አይደለም። ቤት ለቤት ማን ነው ይሄ ቤተሰብ እንዴት ነው አቋሙ? ይሄ እንደዚህ እነዚህ ልጆች ምን እያደረጉ ነው? ብቃት እያገኙ ራሳቸውን ወይስ ዝም ብሎ ራሳቸውን እያታለሉ የጀርባ መታይ ድብብቆሽ የሚባል ነገር የለም ብሎ እንዲህ ብሎ ያልሆኑትን እየተመሳሰሉ መኖር ይሄንን ከወጡበት እንትን እንዳልወጡ አይነት የከተማ ቀብራራ ልጆች ለመምሰል መሞከር ይሄንን ሁሉ ባንፈቅድ ለልጆቻችን ቁም ነገር ላይ ዋሉ ምን ሰራችሁ
አባቶቻችን እናቶቻችን ለፍተው እዚህ ያደርሰዋል። ይህንን አካባቢያችንንም መላ ኢትዮጵያንም በሰለጠኑ ሀገሮች ሀብታም ሀገሮች ክልል ውስጥ እስከምትገባ ድረስ ጥረታችን መቀጠል አለበት አይደለም እንዴ? አዎ እዚህ አማራጭ የለንም። ሁሉም ሀገር ህዝብ ከፍተኛ ረሃብና ጉስቁልና ውስጥ አልፎ ነው እኮ ዛሬ ለሌላ ሀገር ሁሉ እርዳታ የሚሰጠው። እንግሊዞች ድህነት እንደውም ብዙ የሚበሉት ድንች ነው። የድንች በሽታ ገብቶ አገሩ በሙሉ ከፍተኛ ረሃብ ሆኖ ይሄ አይሪሽ ኮንሰርን የሚባል ምናዎች ታውቃላችሁ። አይሪሾች፣ እንግሊዞች፣ አውሮፓ በጠቅላላው ከችጋር ሸሽቶ እኮ ነው አሜሪካ የገባው። የዛን ጊዜ በመርከብ 3 ወር 4 ወር ሄዶ የሞተው ባህር ውስጥ እየተጣለ ነፍስ ያለው ነው እዛ ደርሶ የዛኔ ለው መሬት የዛኔ ሁኔታ ደርሶ አሁን ዓለምን በሙሉ በቃ እርዳታ የሚሰጠው እኔ ነኝ፣ የዓለም ከፍተኛ ባለ ስልጣን ያለኝ ጉልበት ያለኝ እኔ ነኝ የሚሉት ሁሉ ከድህነት ከኋላ ቀርነት ተነስተው ለፍተው ግረው ጠረው ያሸነፉ እኮ ናቸው። ስለዚህ እኛ ድህነት ወደ ኋላ ቀርነት ምን ሊገርመንም አይገባም። ገና እንዳልሰራን ነው የሚያሳየው። ለዚህ የሚያበቃን ብቃት ያለው ፖለቲካ እንቅስቃሴ ያስፈልጋል። ይህንን እንቅስቃሴ እኛ የኢትዮጵያ ሶሻል ዲሞክራት ፓርቲ ወይም የማህበራዊ ፍትህ ፓርቲ ብለን ከጀመርን 10 ዓመት አልፎናል። በአሁኑ ጊዜ ምናልባት የዛንም ተመሳሳይ ስም ምናምን ይዘው መንቀሳቀስ የሚሞክሩም እዚህ አካባቢ ሊመጡ ይችላሉ ወይም ቀድሞውንም አሉ። ግን ጠንቅቃችሁ ማወቅ አለባችሁ። ይህንን ለህዝባችን ለሀገራችን ይበጃል ብለን ይህንን የሶሻል ዲሞክራሲ ማለት የማህበራዊ ፍትህ ማለት ህዝቦች ሁሉ ተመጣጣኝ ኑሮ እንዲኖሩ ሰማይ ጣራ ላይ ወጡ ቢሊዮነሮች ሚሊዮነሮች የቀረው ደግሞ 100 ሚሊዮን በላይ የሆነ የኢትዮጵያ ህዝብ በችጋር የሚማቀቅ አይነት ኢኮኖሚ መኖር የለበትም። የሀገራችን ሀብት በተመጣጣኝነት ተደራሽ መሆን አለበት ለሁሉ፣ የሥራ እድል ለሁሉም፣ የልማት እድል ለሁሉም መዳረስ አለበት በአገሪቱ ባለው አቅም የሚል ነው እኛ ዓላማችን። ስለዚህ ከበርቴዎች ብቻ ኢኮኖሚ ሀገር ነው ማለት የሚፈልጉ አሉ። እኛ ጥቂት ከበርቴ የቀረው ህዝብ ሜዳ ላይ የሚያድር መጠለያ የሌለው እርቃነ ስጋውን የሚሄድ ህዝብ አለበት ሀገር ጥቂት ሰቀላ ፎቆች አዲስ አበባ የሰሩ ከበርቴዎች ከነሱ የምንጠባጠብ የቀን ስራ ሰርተው ድንጋይ ተሸክመው ግንበኛ ሆነው አሸዋ ዛቅ ሆነው ይኖራሉ ነው እኮ የሚባለው። ይሄ የከበርቴ ኢኮኖሚ ስርዓት የሚባለው ይሄ ነው። ከበርቴዎቹ ዝም ብለው ምን እዚህቹም ቢሆን አሁን በንግድም በምንም ትንሽ ገንዘብ ያገኙት አሉ እዛች ጋር ምንድነው የቀን ስራ ቢሰሩ ነው፣ ያው ድንጋይ ቢትሸከሙ ነው አይደለም፣ ቦይ ቢትቆፍሩ ነው። ከዛ ሌላ አሁን እዚህም ከበርቴ የሆኑ ነው የሚባሉ ሰዎች ሀብት በምን ይደርሳል? ምንም ይደርስ እኮ እንትን የለውም፣ አግባብ የለውም። አሁን የሆሳዕና አካባቢ ከበርቴ ሆን የሚሉት ከዚህ አስተዳደር ጋር እየተመሳጠሩ እንደው ትከሻ ለትከሻ ነው እየተጋፉ ያሉት። አብዛኞቹ ከፍተኛ ህንጻ የሚሰሩት የት ነው? አሁን የሆሳዕና ከበርቴ በሙሉ የት ነው ሀብቱን? አዲስ አበባ ውስጥ አሁን ሰቀላ ቤት ያልሰራ ቤተ መንግስት የሚያክል ህንጻ ያልገነባ በዚህ በአዲያ ምድር ከምባታ ምድር የተፈጠሩ በሉ ንብረታቸው አዲስ አበባ አይደለም እንዴ? አንድ ሰሞን ሐዋሳ ምናምን ሞክሮ ነበር። እዛ ሰፈር ደግሞ ጫጫታ በዛ። እሳቸው ያውቁታል እየታገሉ ያሉት ይሄ ስርዓት አልበኝነት ይቆም እያሉ ከምታገሉ አንዱ ናቸው የአባታችን እና እዛ ሰፈር ትንሽ ጫጫታ ምናምን ሲበዛ ሁሉም ይሄ ወደ አዲስ አበባ መውጫ ምንድነው ይባሉት ጋሽ ዮሐንስ ያለበት ሰፈር ፉሪ አንተ ሰፈር ደግሞ ፉሪ ጀሞ ምን የሚባል ሀገር እዚያ አካባቢ ሄዶ ግንብ ያልሰራ ቤተ መንግስት የሚያህል ወንነት እኮ ፉሪ ነው የሰራው። አዎ እና ፉሪ ነው ጀሞ
ፍሬ ጀምሮ ተመልከቱ። እንግዲህ የከበርቴ ኢኮኖሚ ማለት ይሄ እኮ ነው። ኦኬ የቀረው ህዝብ እዚሁ እንዳለ እዚቹ ይቀራል። ያገኘው ሀብቱን ሰብስቦ ወደሚመቸው ነገር ይሄዳል። በዚህ አይነት ኢኮኖሚ ሊያድግ አይችልም። እነዚህን ወገኖቻችንን እዚሁ ስሩ፣ ኢንቨስት አድርጉ። ዝም ብሎ ግንብ መገንባት ብቻ አይደለም። ትናንሽ ኢንዱስትሪዎችንም ፍጠሩ። ሰው የሚቀጠርበትን ልጆች አሁን ስራ አጡ አይደል? የዚህ አካባቢ ልጆች ነፍሳቸውን ጥሎ አይደለም እንደ ደቡብ አፍሪካ ተብሎ በወንዝ እየተበሉ አውሬ እየበላ ደቡብ አፍሪካ ከተሞችም ደግሞ እየታደኑ እየተገደሉ ስንቱን ነው የምትቀብሩት? የስንቱን አስከሬን መቀበል አትናገሩም እንጂ እያንዳንዱ በየቤተሰቡ ልጁን አልቀበረ የልጁን ባለቤት እንትን ምን ጎቱ ልጅ እንትን አደጋ እጂ ያልደረሰበት እኔ ሰው ያለ አይመስለኝም። በተለይ ያንን አንዳንድ ጊዜ ምንድነው አስከሬኑንም በላይ ይሄድን መቀበልም አቅቶናል። ኦኬ እንደው ለትንሽ ክብር ለመስጠት የማንችልበት ደረጃ ደርሷል። ያ ማለት ምንድነው የዚህ ኢኮኖሚ ትልቅ ችግር ወድቋል ማለት። አንድ ወጣት ልጅ እዚህን ተቀምጬ ሞት ነው መንገድም ቢሆን ሞት ነው። እኔ አንዳንዴ ለመክራቸው ሞክራለሁ። አንዳንድ ማስታወሻም ስጡን በእንግል ላይ ስንቸገርም እንደው ምናምን ይሉኛል ይመጣሉ። ኧረ እባካችሁ አትሄዱ። እዚህ ሀገር ይኸው ጭካኔ እየበዛ ነው። ትንሽ ገንዘብ የያዘውን አድነው ነው የሚገሉት። ትንሽ ገንዘብ ለመውሰድ ብሎ ሰውየውን ይገላሉ። እና ምንድነው ያሉኝ? እዚህም ተቀምጠን ሞት ነው ለቤተሰቦቻችን ሸክም ሆነን የነሱን ሸክም የነሱን እንትን ከምናይ የድላችንን እንሞክራለን የምን አቋማቸው። ይሄንን ተው ብሎኛ በምናችን ምን ልንሰጥ እንከለክላቸዋለን? የምንሰጠው እኮ አማራጭ የለም። ስለዚህ እኛንም እነዚህ ሀብታም ልጆች ሰርተው ያገኙትን ተባርኳል። እሱ እንደው በህጋዊነትም ሆነ በፈለገው ብቻ ከበርታ የሆነው ብቻ ትንሽ ነገር አይጠፋውም። እቺ ገንዘብ መጀመሪያ ሚሊዮን የምትሰራው በሙስና ነው ይባላል በዓለም አቀፍ ደረጃ። አንዴ የሀብታምነት ነገር ስነሳ የመጀመሪያው ሚሊዮን የምትገኘው በሙስና ነው። ወይም አንዷ ጋር ተሰርቃለች ወይም አንድ ነገር ሆናለች። ከዚያ በኋላ ያለውን እግዚአብሔር ያውቃል። ስለዚህ ብቻ እነዚህ ወገኖች ይህንን አካባቢ እንዴት ነው ማሳደግ የሚቻለው የሚለውን ወንድሞቻችሁን ዘመዶቻችሁን እነዚህ ነግደው ምን ብለው ያሉትን ባካችሁ ያገኛችሁትን ይዛችሁ ከዚህ አትሽሹ። እዚህ አንድ ትንሽ ስራ ፍጠሩ። ብሎኬት ፋብሪካው እንኳን ቢፈጥሩ ሌላ ቀርቶ እንደው አንድ ትንሽ ነገር አንድ 50 ሰው 20 ሰው ለማሰራት የሚችል ነገር እንኳን ቢያደርግ ይሄ ክብሩ እንደሆነ መቀበል አለበት። ግማሾቹ ምሉኝ እዚህ ያለውን ያስተዳደር አፈና እየሸሸን ነው ይሉኛል። ዛና ቁጭ ብለንማ እሺ ነገር ሰርተን እንዴት አድርገን እንኖራለን? ኦኬ ስለዚህ የኛ ትግል የዛ አይነት ዜጎችን የሚያሳድድ ባለሀብት ሸሽቶ እንዲወጣ የሚያደርግ ይሄንን የባለገ አስተዳደርንም እኮ ከቦታው ለማስወገድ ነው የምንፈልገው። ህዝባዊነት ባለው ሰብአዊነት ያለው ለሙያው ክብር የሚሰራ ዜጋ የሚፈጥር መንግስት አስተዳደር ላይ ለመድረስ ነው እኮ የምንታገለው። ስለዚህ ልጆቻችሁንም ወንድሞቻችሁንም ቤተዘመዱንም ምከሩ። ዝም ብሎ ያዙ ይሄዱ። የፉክክር አለ። አንዱ በቃ ገሌ የሰራውን ቤት አየ አበበ የሰራው እንትን አየ እየተባባሉ እኮ ነው የሚፎካከሩት። እኔ በምንድን ነው የማውቀው? ምረቃ ሲጠሩኝ ነው የማውቀው። ደግሰው ምረቃ ስንት ሰንጋ እንደሆነ ታርዶ 100 ፍየል እንደሆነ ታርዶ አንዱ ፈሊጥ ነው ደግሞ ፍየል ስጋ የሚሉት ነገር አለ። ያንን እንደ እንትን ለመቀራመት ለዚህ ነው የሚጠሩን። እንትን ያደረጉትን እንድናይላቸው እንደዚህ ከተማውን በሙሉ የሚጠሩት ብክነት ነው። ይሄ ብክነት ነው። ስንት መቶ ልጅ ሊያሰራ የሚችል አንድ አይነት የማምረቻ ተቋም ሊያሰራ የሚችል እንትን ነው እኮ የሚያባክኑት። ፉክክር ነው። እገሌ እንዲህ ያደረገ ጊዜ ቤቱን ሲያስመርቅ ይሄን ያህል አረጋ አይደለም እንዴ? ስንት
ሺህ ነው 100 ውስኪ ያወረደ አይደለም እንዴ በየጠረጴዛው አስቀምጠው ምን አድርገው እና ወገኖቼ እኔ ቀኑ ሙሉ ብናገር መቼም ነው መስተካከል አለባቸው የምላቸው ችግሮች አያልቁም። ለማንኛውም ቆርጠን መስራት ያለብን ምርጫ ይመጣል። የሚቀጥለው ምርጫው መቼ ነው? በ2 ዓመት ከተባለ ዓመታችን ግንቦት ነው የሚመጣው። የዛሬ ዓመት አይደለም። ለሱ ታዲያ የቆረጠ ዝግጅት ማድረግ የለብንም እንጂ ዝም ብለን በየጊዜው ብቻ ገባን እያልን ህዝባችንን ከአንድ ሽንፈት ወደ ሌላ ሽንፈት እንዲገባ እያደረግ እያወቅ ውከታ ውስጥ እንዲገቡ እያደረግ መኖር እንችላለን እንዴ? እኔ መሮኛል፣ እውነቱን ለመናገር በጣም መሮኛል። ስለዚህ ይሄ ነገር ምንድነው በየጊዜው የሚሰመታ ምርጫ ነው እና ምንድነው ጦርነት እኮ ነው። ይሄ ወንድማችንን ትከሻውን ሰብሮ ሰርቶ እንዳይበላ የሚያደርገው እኮ ምርጫ ጣቢያ ላይ ስነ ስርዓት አስከብራለሁ ብሎ ነው ደብድበው ይሄንን ትከሻውን የሰበሩት። እስካሁንም ድረስ መታከም አቅቶት ይኸው ባካቸው እርዱኝ የሚል እንዲህ አይነት ጀግና ስንት ነገር ሰርቶ ሊኖር የሚችል ይሄ ጭካኔ ይሄ ጦርነት አይደለም። ይሄ የከፋ ስርዓት ነው፣ የከረፋ ስርዓት ነው። ይሄ መቀየር አለበት እንዴ! ስርዓት አጡ እኮ። እኔ አሁን በዚህ ሰሞን ቅድም አቶ ሰላሙ እንትን የምለው ይሄንን አዳራሽ ለመጠቀም እዚህ ያሉት እንቢ ብለው እጃቸው ተጠምዝዞ ትፈቅዳለህ የዞን ምናምን እንደውን ስልጣ ፕሮግራም አለናል እሱን አስተላልፍ። እነሱ እኛን እኮ ነው አስተላልፍ የሚሉት እዚህ ያሉ ልጆች። እነሱ የእናንተን አስተላልፉ ተብሎ እጃቸው ተጠምዞ ነው እንዲፈቅዱ የተደረገው። እኛ እንደው ለአንድ አዳራሽ ጉዳይ እስከ ሀገሪቷ ከፍተኛ ባለስልጣን ድረስ ጉዳይ ይዘን መሄድ አለብን እንዴ? አሳፋሪ አይደለም? ተው እንጂ እናንተ ልጆች ይሄንን አሸጋሽጉ ምናምን ተብሎ ሊመከሩ የሚገባቸው እኮ ናቸው። እነዚህ እኮ ከእንጨት የተወለዱ አይደሉም፣ ከሰማይ የወረዱ አይደሉም። ይሄ አሁን ወቅቱ ምንድነው? የዞን ፕሬዝዳንት ነው የሚባለው ምንድነው? ወይስ ሊቀመንበር ነው? ትንንሽ ፕሬዝዳንቶች ናቸው ያሉት እዚህ ሀገር። የኛው ቤተሰብ ልጅ ነው እሱ አሁን ልጁ። አሁን ከሱ ጋር እጄ ትናንትና ህፃን ልጅ የነበረውን እሱን ልጅ እኔ በህፃንነቱ በጣም ወፍሮ መሄድ አቅቶት እኔ ያኔ ኮሌጅ ገብቼ ኮሌጅ ዩኒቨርሲቲ ቀዳለ ስለዚህ ይዘጋል እንባረራለን። ናዝሬት ነበሩ ቤተሰቡ እዛ ነበር የሚሄደው ጊዜ ለማሳለፍ። አይደለም ናዝሬት ነው የነበረው። መጀመሪያ ናዝሬት ነው የነበረው፣ ወንጀ ኋላ ነው ካባኛ እኛ እንግዲህ ቤተሰብ ሰውና ቃልን እኔ እጁን የጎተትኩ እንድራመድ እኮ ያስለመድኩት ልጅ ነው። አሁን እሱን እጄ እባክህ ፍቀድልኝ ምናምን ህሊናው ፈቅዶ ትክክለኛ የሆነውን ነገር እንዲሰራ ነው የሚጠብቀው። ከዛ አልፎ መውረድ ይከብደናል። አንድ ነገር የታዘዙ የተገዙ ነገሮች ስለሆኑ ለምንስ ችግር ላይ የምጥላዋለሁ እላለሁ እኔ። እነሱንም ለመከላከል እኮ እንፈልጋለን ባንድ ነገር። ስለዚህ ወገኖቼ ለሚቀጥለው ምርጫ በአሸናፊነት ለመውጣት ካሁኑ ቆርጠን መስራት አለብን። ይሄ አለቀ። ከዚህ በላይ ነው የሚጨምረው ነገር የለኝም። ቤት ለቤት እያንዳንዱ ሰው ምንድነው አቋምህ ተብሎ ካሁኑ መፈተሽ አለበት። እኛ ለነጻነታቸው ለክብራቸው እንጂ የምንሰጠው ምንድነው የሚባለው? አንድ ስብሰባ ሲጠራ አዲስ አበባ ውስጥ ለነገሩ አበላለ እንዴ? አበላለ ወጣቶችም እኮ ናቸው ምን ይሉ እኛ ኢንተርኔትው ስብሰባ ስንጠራ ለነገሩ አበላለ ስንት ነው የሚከፈለው? ያደጋ ስለምዶ እኮ ነው። አይ 50 ብር ከሆነ አትጥሩኝ 200 ብር በላይ ከሆነ ነው። ስብሰባ ተቀምጠው እንትን ለመስባት እኮ ነው። እንደዚህ ያበላሸ ህብረተሰብ ያ ስሜት እዚህም አይደርስም አልልም፣ ግን እሱን ሰብረን መውጣት አለብን ወገኖቼ። ሽማግሌውም አዋቂውም ሁሉም ያደጋ አበላሽቶታል በእውነቱ እና ይህንን አውቀን ተክተን እንስራ። እኔ ቆንኩኛውን ሌላ ትምህርት
ከፕሮፌሰር ለማቅረብ አይደለም ግን እንደ ቤተ ክርስቲያን እንደ ሀዲያ ልጅነቴ ይጠቅማችሁ ከሆነ ምክር ነግራቸዋለሁ ብዬ ነው። ባትመለከቱ ቤተ ክርስቲያን ማለት ብርሃንና ጨው ማለት ነው። ቤተ ክርስቲያን ማለት በክርስቶስ ኢየሱስ ሞትና ትንሣኤ ያመኑት ነው ማለት ነው። እኔ እንደማውቀው ዱባንቾም ባልወለድ ከዱባንቾ ቤተሰብ ጋር አንድ ነኝ። ይሄን የጠቀስኩበት ምክንያት የመጀመሪያዎቹ አይማድ አባቶች የእምነት አባቶች እና አባቤና እነ አባቴም ሽጉጤ ዳዳ እና አባጎሌ ያሉትበት ያ ስለሆነ የቤተክርስቲያን ምንነት በየቤተክርስቲያናችሁ ኦርቶዶክሶችን ብትሆኑ ፕሮቴስታንቶችን ብትሆኑ ታውቃላችሁ ብዬ አምናለሁ። ነገር ግን ክርስቲያን ማለት ብርሃንና ጨው መሆን ነው። ያ ብርሃንና ጨው የመሆን ሁኔታ እኔ በተወለድኩባት ምድር ባድያ ምድር ዛሬ በጣም አዲስ አበባ እንኖር እንጂ አካላችን እያለቀስን ያለበት ጉዳይ ነው። በቀን በጠራራ ፀሐይ ላይ ቤት ሲቃጠል ታይቷል። ከርስ አለ እርግማን አለ የሚባልበት ቦታ መሆኑ ቤት ስለመቃጠሉ ከብሔር ብሔረሰቦች ክልላዊ መንግስት ከሐዋሳ ሰዎች መጥተው አየን ብሎ ለኛው ይነግሩናል። እኛ ረጅም ጊዜ አዲስ አበባ ስለነው መኖራችን ይሄ ሩቅ አይደለም። በየጊዜው እንመጣለን በጉዳዮች ተነሳ። ስለዚህ እኔ ልነገርኳችሁ ማታ ከምጠብቀው በላይ የእግዚአብሔር ስራ በልጃችን በታናሽ ወንድማችን በፕሮፌሰር በየነ ጴጥሮስ አልፎ የሰራውን ስራ ሰምታችኋል። ያልሰማው ካለ ከሰማው ይስማ። ስለዚህ ከፊት ለፊታችን አሁን ስለ የምርጫ ቅስቀሳ ለማካሄድ አይደለም። እኛ ግን የኛ አለቆቻችን እዚህ ያሉት እና አጫሞ ምክር ልሰጥ ስለፈለኩኝ ነው። ማሳተፍ አለባችሁ እናንተ። ይሄ የማሳተፍ ስራ ነው፣ የግለሰብ ስራ አይደለም። ነገር ግን እያንዳንዱ ተሳታፋዊ የሆነ ነገር አንድነት የሆነው ነገር ሰዎች ወንድሞቻችን ልጆቻችን ሁሉ ነፍሳቸውን መስዋዕት አድርገው የለ እንዴ? ከዚህ በኋላ ግን በአብይ አመራር አሁን በተጀመረው ለውጥ እግዚአብሔር ይረዳል ብለን የምናምነው ትናንት ማታ ፕሮፌሰሩ እንደነገሩ እንደ ድሮ የህወሓት አባላት ሪፎርም ያልተሰሩ እዚህ ሆሳና እንዳሉ እናውቃለን። ህወሓቶች አስመራ ገብተዋል፣ ኤርትራ ገብተው ተከምተዋል፣ በመቀሌ ላይ ከተመዋል። ሌሎች የተዘራው ዘር እኮ አድርጎ የኔን ወንድም የልጅ ልጆችን የሚያደርጉ ይሄንን በደል ይሄን የሰሞኑን በደል ማኮላሸት እኮ ሀዲያም ተጀምሯል ማለት ነው። ምን ማን ቀል መሆን ነው ማን ኢሞልም ለካ አኮላሾች አንዱ እንደሆነ አይቻለሁ እኮ አየው ያንና አዋዶ እኮ ብረታይ ተሳታዋይ ስራ ነው። ሰው እኮ ይሞታል። እኔ አንድ የቴልጅ አለ ሰምታችሁ ከሆነ በ2008 ነው በ2009 ላይ ወደ ደቡብ አፍሪካ ሲሄዱ መርከብ ተሰምጦ ከ74 ልጆች እንቀሳቀስ 5 ሰዓት ነው ከዚህ ይወጣለሁ ብዬ ለኛ ምንድነው ለካፒቴናችን ጊዜ ሰጣሁት። 5 ሰዓት ደርሷል መውጣቴ ነው በሉ እንግዲህ